እንኳን ደህና መጣችሁ። የተለያዩ የኢንትራንስ ኤግዛም የቮካብላሪ ጥያቄዎች የምንሰራበት ክፍል 76 ላይ ደርሰናል። እንግዲህ የተለያዩ ክፍል ላይ የሰራናቸው ሌሎች ቪዲዮዎች ፕሌሊስት ላይ ኢንትራንስ ኤግዛም በሚል ታገኙታላችሁ። በዛሬ ቪዲዮአችን ደግሞ የምንመለከታቸው እዚህ ጋር የምታዩቸው ጥያቄዎች ናቸው። ኢንኮምፕሊት ናቸው፣ ግን ከተሰጡት ቮካብላሪ ቃላቶች ትክክለኛ ከሀሳብ ጋር ሊስማማ የሚችል ኮንቴክስቹዋል ወይም አገባባዊ ፍቺውን የሚጠበቀውን መርጠን ለማስገባት እንሞክራለን ማለት ነው፣ ሀሳቡ ሙሉ ለማድረግ። I found the news from the doctor's dash. They said mom is in a good condition today. So blank spaceun ሊያሟላ የሚችለው A initiating, B entertaining, C encouraging, D exciting. Look, እሷ በጥሩ ኮንዲሽን ላይ ናት የሚለውን የዶክተሩ ሜሴጅ እዚህ ጋር የኛ የተሰጠን ክሉ ነው። በጥሩ ኮንዲሽን ላይ እስከሆነ ድረስ የታመመ ሰው በጥሩ ኮንዲሽን ላይ ካለ አበረታች ወሬ ሰማሁኝ እንላለን። ኢኒሺየቲንግ ማለት በጣም የሚያነሳሳ ማለት ነው። ኢንተርቴኒንግ የሚያዝናና ማለት ነው። ኤክሳይቲንግ በጣም ደስ የሚል ማለት ነው። እዚህ ጋር በጣም ደስ እንዲለው ሙሉ ተሽሏታል የሚል ነገር መምጣት አለበት። ኮንቴክስቱ እዚህ ጋር ቀዝቀዝ ያለ ነው። ስለዚህ ጥሩ ኮንዲሽን ላይ ናት እስከተባለ ድረስ ኢንክሬጂንግ አበረታች የሆነ እንትን ነው የሰማሁት፣ ኒውስ ነው የሰማሁት፣ ወሬ ነው የሰማሁት የሚለው ትክክለኛ መልስ ይሆናል ማለት ነው። አገባቡን እናያለን። ከዛ ደግሞ እሱን የሚመጥን ቃል እንመርጣለን። አም ዲላይትድ ዳሽ ዩ ኢን such a good health. I'm delighted dash you in such a good health. A. I see. B. Seeing. C. To see. D. For I see. Delighted ከመጣ preposition to ይከተለዋል። So I'm delighted to see you in such good health የሚለው plain እና explicitly የሚታወቅ ነው። በዚህ ኮንዲሽን ላይ ሳይህ በጣም ላይ ይፈልጋል ወይም ደግሞ ደስ ብሎኛል ሳይህ ለማለት ነው። That's why C is the best answer. Many children often enjoy listening to such an dash story of adventure. A. Excited. B. Exciting. C. Excitement. D. Amusement. አሁን እዚህ ጋር የተጠየቅነው አጀክቲቭ ነው። ስም የሚገልጽ ነገር በሙሉ ቅጽል ይባላል። አጀክቲቭ ነው። እዚህ ጋር የተሰጠው ስም ማን ነው? ስቶሪ ነው። ከስቶሪ በፊት የመጣው አጀክቲቭ መሆን አለበት። ግን አጀክቲቮች በሁለት ይከፈላሉ። ኢዲ አጀክቲቭ እና አይኤንጂ አጀክቲቭ በመባል ይታወቃሉ። ለምሳሌ አይ አም እናንተ ፊል የምታደርጉትን ከገለጻችሁ እነዚህ ሁለቱ ትኩረት ይፈልጋሉ። በየጊዜው የሚጠየቁ የግሬድ 12 ያው አይኤንጂ እና ኢዲ ወይም ፓርቲሲፕል አጀክቲቭ ብለን የምንጠራቸው ናቸው። ኢዲ አጀክቲቮች ሁሌ ኤክስፕረስ ዘ ዌይ ዩ ፊል ኦራይት። እናንተ ፊል የምታደርጉበትን ሁኔታ ነው የሚገልጹት። እኔ ካልኩኝ አም ኤክሳይትድ፣ አም ቦርድ፣ አም ኢንተረስትድ፣ እኔ እንዲህ ኢንተረስትድ ነኝ፣ ኤክሳይትድ ነኝ፣ ቦርድ ነኝ። እናንተ ፊል የምታደርጉትን የምትገልጹ ከሆነ ኢዲ አጀክቲቭ ነው የምትጠቀሙት። ነገር ግን የሆነ ነገር እናንተ የሆነ ፊል እንድትሆኑ ኮዝ ያደረጋችሁ ነገር ስትገልጹ ግን አይኤንጂ ነው የምትጠቀሙት። ለምሳሌ ዘ ቡክ ኢዝ ኢንተረስቲንግ፣ እሱ እኔን ኮዝ አድርጎኛል ኢንተረስትድ እንደሆን። እኔ ስል ኢንተረስትድ፣ መጽሐፉ ኢንተረስቲንግ። ስለዚህ እዚህ ጋር ስቶሪ ነው ኤክሳይቲንግ ይሆናል ማለት ነው። ስለዚህ ቢ ኤክሳይቲንግ ስቶሪ ኦፍ አድቬንቸር እንላለን ማለት ነው። 46ኛ none of the furniture we bought last week dash yet. እሺ A has arrived, B arrived, C have arrived, D will have arrived. እዚህ ጋር እንደተሰጠን ከኤ እስከ ዲ ያሉት ምርጫዎች የቨርብ መቀያየር ስላሳዩን እዚህ ጋር ቴንስ ነው ማለት ነው። አክሽኑ አክሽን ፎርሙ ስለተሰጠን የተጠየቅነው ስለ ቴንስ ነው። ቴንስ ካለ ደግሞ ኦልዌይስ ክሉ አለ። ሰዓቱን አመላካች የሆኑ ክሉዎች ይሰጣሉ። እዚህ ጋር የተሰጠው ክሉ ማን ነው? የት ነው። የት ኦልዌይስ ከማን ጋር ነው የምንጠቀመው? ከፕሬዘንት ፐርፌክት ቴንስ ጋር ነው የምንጠቀመው። እዚህ ጋር ከተሰጡት ውስጥ ፕሬዘንት ፐርፌክት ቴንስ ማን ነው? ኤ ነው ማለት ነው። has arrived. That's why A is the best answer. D, B simple past ነው። yesterday, last week, ago ምናምን ብንባል ኖሮ arrived ነው። C ላይ have arrived none of the furniture የሚለው ሲንጉላር ስለሚወስድ ነው has ይጠቀም ነው። none of the furniture የትኛውም ባለፈ ከገዛውት ፈርኒቸር የትኛውም አይሰራም ነው ማነው አልደረሰም ነው እስካሁን ድረስ። ዲ ላይ ያለው ደግሞ will have arrived future perfect ነው። future perfect ከመጣ by the time plus subject plus v1 ከመጣ ነው። ምሳሌ by the time I am 40 I will have had 10 children ልል እችላለሁ። ወይም ደግሞ by the time I am 40 I will have donated a lot for orphans or the needy ልል እችላለሁ። ፊውቸር ፐርፌክት በዛ ልክ ነው የምንጠቀመው። ስለዚህ አሁን የት ፕሬዘንት ፐርፌክት ስለሆነ መልሱ ኤ ይሆናል ማለት ነው። ታንክ ዩ ቬሪ ማች። ኮመንት፣ ላይክ፣ ሼር ማድረጋችሁ አትርሱ። ጥያቄም ካለ ደግሞ ጻፉልኝ። አይ ዊል አንሰር። እንኳን ደህና መጣችሁ።